ውድ ሶሻል ሳይንስ ተማሪዎች እንዴት ናችሁ? ኢኮኖሚውም ፖለቲካውም ሶሻሉም ሁሉም በእጅሽ የሆነ የሶሻል ሳይንስ ተማሪ እንዴት ናችሁ? ከዚህ ውጭ ምን ሊኖር ፈለክ? ነቃ በል፣ አትፍዘዝ። ዓለምን ሁሉ የምታስሰው የዓለምን ሁሉ ያለውን ሀብት ምስጢር የምታውቀው በዚህ በሶሻል ነው። ስለዚህ ነቃ በል። በባለፈው ምዕራባውያንን ስናስስ ነበረ። እነ ፈረንሳይ እና አሜሪካ ምናምን ኤንላይትመንት፣ ሪናይሳንስ፣ ኤርሊ ካፒታሊዝማቸውን አየን። ኤጅ ኦፍ ኤክስፕሎሬሽናቸውን አየን ምናምን፣ ውድቀታቸውን፣ አነሳሳቸውን። ይህም ለኛ ትልቅ ትምህርት የሚሰጠን ነው። ወሳኝ ነገሮችን በክፍል 3 አይተናል። ዛሬ ደግሞ በክፍል 4 አፍሪካን እናስሳለን። ጥንተ አፍሪካና መካከለኛው አፍሪካ ዩኒት 5 ፒፕልስ ኤንድ ስቴትስ ኦፍ አፍሪካ to 1500 ይለናል። ምዕራፍ 6ም ከዚሁ የቀጠለ ከ1500 እስከ 1880s ይቀጥላል። እነዚህ ምዕራፎች ቀለል ያሉ ናቸው። ስናነበው የሚያስጨንቀን ይመስለናል፣ ግን የማይቀሩ ጥያቄዎችን እጠቁማችኋለሁ። በጣም ጠቃሚ ነው። አትፍዘዙብኝ፣ ብቻ ነቃ በሉ። ላይክ፣ ሻር፣ ኮሜንትን ስጡኝ፣ አበረታቱኝ። እንግዲህ በ9ኛ በ11ኛ ክፍል በዚች ምዕራፍ ላይ በ2016 2 ጥያቄ ወጥተዋል። እነዚህም በየዓመቱ ተደጋግሞ የሚወጡበት ቦታ ነው አሁን የምናያቸው። ስለዚህ እስከ 9 ጥያቄዎችን አየን። ከ9ኙ 2 ቢመጣ መመለስ አይከብዳችሁም። 9 ጥያቄ ሰርተን ወሳኞችን ወደ ጥንት አፍሪካ ወይም ፒፕልስ ኤንድ ስቴትስ ኦፍ አፍሪካ to 1500 ከጥንት ጀምሮ እስከ 1500 ማለት ነው ባጭሩ። ላንጉጆች ያለውን ራፍ ልዩዋቸው ብዙም ትኩረት አይሰጧቸውም። ማምሉክ ኢጂፕትን አለፍ አድርገው አንዳንዴ 3 ጥያቄ ሲያደርጉ ይጋብዙታል። ፈንጂ ሱልጣኔትን አየት አድርጓል። ሌላው ግን ሞር ፎከስ የሚያደርጉት ሞር about ancient ጋና፣ ማሊ፣ እነዚህ ሀውሳ ሲቲዎች ጋር ሶንጋ የራሱ ብዙም አይደለም። ግን በተለይ ምኑ ጋር ነው እዚህ ላይ ማየት ያለባቸው ፋውንደሮቹን፣ ሜጀር አቺቭመንት ኦር ሳክሰስ፣ ፌመስ ሊደራቸው፣ ኢኮኖሚ በተለይ ትሬድ ጋር የተያያዘ ፋክተርስ ፎር ዲር ዲክላይን፣ እነዚህን ቁልፍ ነገሮች ነው የሚጠይቁን በዚህ ምዕራፍ። ወደ አንደኛው ላይ ታስጋው። Question number 1. With which of the following medieval African state was Timbuktu associated? እንግዲህ ቲምቡክቱ የማን ዋና ከተማ ነው እያለ ነው። ከጋና፣ ከማሊ፣ ከሶንጋይ ነው ተመርጦልኝ። እንግዲህ ካሪምቦርን ተዋል። ስለዚህ እስካሁን መልሳችኋት ነው የሚሆን። የጋና ማነው? የማሊ ነው፣ ይቅርታ ማሊ ቲምቡክቱ which is the Islamic learning civilization center የምትባለው ማሊ እና ቲምቡክቱ። እንደውም አንዳንዴ ቲምቡክቱ ትጎላለች ከማሊ። ስለዚህ ኤ ማሊ፣ ቢ ጋና፣ ሲ ካሪምቦርን፣ ዲ ሶንጋይ ይለናል። ስለዚህ መልሳችን ማሊ ነው። ያው እየመረቀንሁኝ ቶሎ እየመለሱባችሁ ነው። በርካታ ስለነዚህም በፊት ሰርተናል። እንግዲህ ቀደም ያሉ ቪዲዮዎችን እያያችሁ በስፋት ደግሞ ፈርዘር ማለት ነው። እኔ ዋና በየዓመቱ የማይቀሩትን ጥቆማ ነው። እርሱን አትርሱ። ሁሉን አይወክልም። ስለዚህ በስፋት ለማየት ከፈለጋችሁ የመስፍን ሂስትሪ ሚስተር ብሪጅ ኦፊሻል ቻናሉ ገብታችሁ ግሬድ 12 ኢንትራንስ ኤግዛም ፕሌሊስቱ ላይ ዝርዝር ብሏላችሁ። Question number 2. Which of the following kingdoms formed by the Soninke people attained greatness from the Trans-Saharan trade? እንግዲህ ሶኒንኬን ከጠራልን ግሬት ትራንስሳሃራን ትሬድ አለው አላለው ጉዳያችን አይደለም። ኤንዋይ፣ ኤ ጋና፣ ቢ ማሊ፣ ሲ ኮንጎ፣ ዲ ሶንጋይ ይለናል። እንግዲህ ፋውንደር ማወቅ አለባችሁ ማለት ነው። ማሊ ፋውንደር መቼም ስንዴታ ይጠያልኩ እንድጠራ አጠብቁ። ሶኒንኬን ፎርምድ ያደረጉ ፎርምድ ባይ ሶኒንኬ ፒፕል ማለት ነው። ስለዚህ ጋና ነው፣ ማሊ ነው ወይንስ ሶንጋይ ነው? ራሳችን ያው ጋና ነው ትመልሷታላችሁ። እቺንም ሁልጊዜ ደግሞ እንደው የሚጠይቋት እና ዞዝሮ አንዷ ከማሊ ላይ ደግሞ ያዘወትራሉ ልበል። which one of the following African rulers conducted a pilgrimage to Mecca in the medieval period ይለናል። የማሊ መሪ ነው ልጠቁማችሁ። ኤ ሰንዳሳ ቂጣ፣ ቢ ሱኒ አሊ፣
ሲ አስካማ ዲ ማንሳ ሙሳ ይላል ነው ቀላሉ ነው የምትመልሱት ይሄ ማንሳ ሙሳ ነው ወደ አራተኛው pre-colonial African had many achievements one of which was pre-colonial ማለት እነዚህ በዚህ ዘመን የነበሩት ናቸው fine stone architecture in Kanemborn በዚህ ታወቃለች ካኔምቦርን the Islamic learning in the Mali Empire see silk weaving in Great Zimbabwe አቤት አድርገው የሚያቀያይሩት the skilled bronze working in the ancient Ghana እንግዲህ ዚምባብዌ ግሬት ዚምባብዌ ከተባለ ስቶን ዋል ስቶን ሃውስ ነው አይደል ትዝ የሚለን ስለዚህ መርሳችን ወደዳችሁም ጠላችሁ መርሳችሁ ተነስካውን ቢ ኢስላሚክ ለርኒንግ ኢን ዘ ማሊ ኤምፓየር አንዱ ትልቅ መገለጫ ነው እንጂ ማሊ ወዷታል ከእስልምና ጋር ይይዞ 5 which of the following cities was major center of Islamic learning in the medieval West Africa argo degaggamuት A Kano B Sijelmas C Timbuktu D ቁምቢሳለ እስካሁን መልሳችሁ ታይጊዜ ውስጥ እናንተ ጊዜ ማለት ቲምቡክቱ ነው ስንተኛ ነው የተጠየቀ ከዚህ ላይ በተለያየ አመት የጠየቁት ነው እንግዲህ ቁምቢሳለህ የጋህና ከተማ ናት ዘይዛይ ጋው ሶንገይ 6 among the states of North Nigeria the technology of weaving and cloth dyeing was well advanced in ናይጄሪያ መይዘው እነዚህ ሃውሳ ሲቲ ስቴት ምንላቸው ናይጄሪያ ላይ ነው የነበሩ እነሱ ለማለት ነው ሶ ኤ ቃሲና ቢ ካኔምቦርኑ ሲ ዛዞ ዲ ካኖ ይለናል ስለዚህ ስድስተኛው ጋር እንዳው በኦል ቴክስቱ ሞር እነዚህን ስቴቶች ዘርዘር ያደርጋቸዋል ቃሲና ካኔምቦርኑን ተዋት አይደለችም ራሷን የቻለች ስለሆነች ዛቱ ካኖ ከሶስቱ ነው የምትመረምሩ እንደው ነው እዚህ ላይ ትንሽ የሆነ የሚቀረው ይመስለኛል ለምሳሌ ካኖ ቃሲና ትሬድ ኤንድ ክራፍት ቴክኖሎጂ ናይላቸዋን እሺ ትሬድ ኤንድ ክራፍት ቴክኖሎጂ ያው ይሄ ባይዞይ በክራፍት ቴክኖሎጂ ነው የሚመደበው ምክንያቱም ዌቪንግ ኤንድ ክሎዝ ዳይንግ ወደ ክራፍት ስለዚህ እንደ ዳውራ ስፔሻላይዝድ አይረን ወርኪንግ ዳውራ መስለኛል የምትባል ሴታለች ዛሪያ የምትባለው ፕሪንሲፓል ፕሮቫይደርስ ኦፍ ስሌቭ ነች ሶ መልሳችን ወደ ካኖ ነው የሚሄደው ክራፍት ቴክኖሎጂ ትሬድ ያለበት እነዚህ በጣም የበለጸገች ፕሮስፐረስ የሆነች ናት ከናይጄሪያ ሃውሳ ሲቲዎች ውስጥ ናይጄሪያ ብዙ ብሔር ያለበት ብዙ ነገር ነው 7 which one of the following state of pre-colonial Africa belongs to the group of Hausa city states ነው A Mali B Gowir C Borno ዲ ሶንጋይ አያችሁ በብልጥ ነው ጋና ማሊ ሶንጋይ ጠፉን ራሳቸውን የቻሉ ናቸው ቦርኖም ካኔምቦርኖ አንድ ላይ የራሷን የቻለች ስቴት ናት ስለዚህ ጎቢል ቀረች ለባለው ካትጓ ጎቢል ብለን መልሰዋል ስምንተኛ what was the base of the economic prosperity for the Hausa states of East Africa there blackguard A strategy location between the Sahel and tropical forest be successful in creating a unified empire C adherence to a moderate form of Islam the political alliance with the neighboring states ካኔምቦርኖ ይለናል ስለዚህ ይሄ ስትራቴጂክ ሎኬሽን ነው በዋናነት የሳህል ትራንስአትላንቲክ ስሌቭ ትሬድ ነው እነዚህ ጋና ማሊ ሶንጋይ ነበር ወስድ ራሱ መልሳችን ወደ ኤ ያደዘነበላል 9 which one of the following ancient West Africa states has a royal ruling dynasty called Sofwa A Mali B Ghana C Songhai D ካኔም ይለናል ዲ ጋና ማሊ ሶንጋይ ጠፉንም ስለዚህ መልሳችን ካኔም እና ካኔም ቦርኖ ነው ይሄ ሶፎዋ ዳይናስቲ ስለዚህ እንደተጋግመው እንዳመጡት
ከዚህ ላይ ቢመጣ ጋና ማዲሶን ጋር ካኔም ቦሮ ሀሳስት በዚህ መልኩ ነው የሚወጣ ማለት ነው። አሁን ወደ ምዕራፍ 6 እንሄዳለን። በዛው በአፍሪካ ታሪክ አፍሪካ ኢን አውትሳይድ ወርልድ 1500 to 1880 ቀኝ ገዢዎች እስኪመጡ የነበረው ነው። በ2016 ከዚህ ምዕራፍ ላይ ሁለት ጥያቄ ተዋጥቷል። በዚህ ላይ ትኩረት ማድረግ አለባችሁ። ምናልባት በጥያቄ ያላካተትኩት እንደ ሜጀር አርያ አፍሪካ ኮንታክት ዊዝ ፖርቹጋል ኤንድ ስፔን ጋር የተያያዙ ነገሮች ብዙ ጊዜ ያዘወትራሉ። ዋናው ማንም መርሳት የሌለበት መሳት የሌለበት ደግሜ ደጋግሜ የምነግረው ትራንስ አትላንቲክ ስሌቭ ትሬድ በየአመቱ ሁለት ጥያቄ ይዋጣል። ከትራንስ አትላንቲክ ስሌቭ ትሬድ ውስጥም ኮዙ ከዚያ ፈርስት ፌዝ፣ ሰከንድ ፌዝ፣ ሰርድ ፌዝ ስያሜያቸውን ለይቶ ማወቅ ከሶስቱ ፌዞች ደግሞ ሰከንድ ፌዝ በፊትም ተናግሬያለሁ። ሰከንድ ፌዝ ይባላል። ሌላ ስሙ ደግሞ ሞኖፖሊስቲክ ስሌቭ ትሬድ ይባላል። ከዚያ ትሪያንጉላር ስሌቭ ትሬድ ይባላል። ኤሮፖች ሂውጅ ካፒታል ያከማቹበት ነው ይሄ። እዛ ፍሪ ትሬድ የሰርድ ፌዙ፣ ከዛ መጨረሻ ኮንሲኩዌንሱን በዚህ መልኩ አጥኑ። ትራንስአትላንቲክ ስሌቭ ትሬድ ማንም ሁለት ጥያቄ እንዳይስት አደራ እላለሁ። ፈተና በኋላ ምን እንደው ካልመጣ እስኪ ኮሜንት አድርጉ ታዘቡኝ፣ ሁለት ካልመጣ። ስለዚህ የመጀመሪያ ፓርት አንድ ሁለት ሶስት ጥያቄዎች የምናይ ከአፍሪካ ኤንድ አውትሳይድ ወርልድ በተለይ ፖርቹጋል ኤንድ ስፔን ጋር የተያያዘ ይሆናል። 10 among the many reasons for the coming of the European explorers to Africa, which of the following is correct? A. Provisions of service for European armed forces conquering Africa. ይህም ገና ነው ኤክስፕሎሬሽን ላይ ያለ። B. Facilitations of conditions for the conquering armies of Europe. ይህም ከኤ ጋር የተያያዘ ነው። C. Alerting native Africans of the imminent danger coming ahead. ፈጽሞ አይሆንም። The assessment of the available materials, resources and the population. ያ ይሄ ነው የሚሆነው ዝሮ ዝሮ። The European country in close contact with Africa from the 15th century to 17th century was A. Spain, B. Portugal, C. Britain, D. France. ወይን ስናገረው ቆይቻለሁ፣ ግን ስፔን እና ፖርቹጋልን መለየት ከባድ ቢሆንም በዋናነት ግን ፖርቹጋል ከሲኦታ እስከ ካልካታ ነው የሚሉት። ከሰሜን ከሞሮኮ ምዕራብ አፍሪካ የሶሃሊ የሚባለው ደቡብ አፍሪካ ምስራቅ አፍሪካ ነው የዛምባይዞ የሶሃሊ ኮስት ያን ሁሉ ስቴሽን አድርገው ነበር። ፖርቹጋል ትበልጣለች እስከ ህንድ ካልካታ ድረስ 12። ስለዚህ መልሳችን ፖርቹጋል። Q12 What was the major interest of the Portuguese in the Horn of Africa in the 16th century? 16th century እናስታውሰዋለን። በእኛ ሀገርም ቢሆን ማይረሳ ታሪክ ነው። ላውላንድ ሙስሊም and ሃይላንድ ክርስቲያን versus to monopolize the Zaila trade የነበረው እናውቀዋለን። So what was the interest of the Portuguese in the Horn of Africa in the 16th century? Is the need to establish the colonial empire in the region? B. The desire to get a large number of slaves. C. The need to end Turkish dominance in the region. D. The desire to establish sugar plantations. ያ እንግዲህ በማን ያለ በአፍሪካ ቀንድ ስለሆነ ፖርቹጋል ሲ ነው። ኦቶማን ቱርክ ብቻ ኦቶማን ቱርክስ in the region. Why? Because ምክንያቱም 120 ዓመት ተዘግተው የኖሩትን ያህል ኤጅ ኦፍ ኤክስፕሎሬሽን መጀመሪያ ፖርቹጋል እና ስፔንን አነሳቸው፣ ኦቶማን ቱርክን መገዳደር ጀመሩ ነው የሚለን። ስለዚህ ኦቶማን ቱርክ ጋር የነበራቸው ፍጥጫ እናውቃለን። በእኛ ሀገርም ኢንተርቪው እያደረጉ ሲያሳዩን ነበረ። 13 Which of the following explain why African rather than Native Americans becomes the main people enslaved in America? ለምን ነው ጥቁር ስሌቭ ዋይት ስሌቮች ተጠልተው ጥቁር ስሌቭ የተፈለገው ለምን ነው በአሜሪካ? A. Africans did not put up strong resistance while Native Americans did put up strong resistance ማለት ነው። B. Europeans considered Africa to be inferior to Native Americans because of African skin color. እና ቢልጣ
See, Africans were more disease resistant while Native Americans were nor resistance to disease coming in. The purchasing African were cheaper than acquiring Native Americans. ትልቁን ግንድ መሰላል ባሪያና ጥቁረት እንዲያዝ ባሪያ የሚለው ጥቁር ማለት አይደለም ሰራተኛ ነው ግን ባሪያና ከጥቁረት ጋር እንዲያዝ ያደረገው ትልቁ በደልም አንድምታም ትንታኔም ሲ ነው ጥቁሮች ጠንካራ መሆናችን ነው በአናውቀው ምድር ሄደን በአሜሪካ እንኳን በሽታ ተቋቋመን ጠንክረን ሰርተን መጀመሪያው ባሪያ ራሳቸው አሜሪካ ነው ሁለተኛው ባሪያ ዋይት ዩሮፖች ናቸው ሶስተኛው ባሪያ ጥቁር አፍሪካውያን ነን ብላክ እና ስሌቭ ማለት አይገናኝም ዋይት ስሌቭ ብላክ ስሌቭ ስለዚህ በዚህ እንኮራለን አበሻን ጀርማ ይገላት 14 Why was the second phase of the transatlantic slave trade also known as the triangular trade? ይላል ግሪንን ብዙ መልኩ ጠይቀናል because the merchants involved in this trade transported to slaves to the Americans using triangular shaped ships the transportation of slaves to the Americans passed through 3 distinct phases sea trade linker traders and goods drawn from the continents of Africa, Europe and the Americas. The slave trade during this period was dominated by the Portuguese, Spanish and Dutch. አቤት ብልጥ ነው ካርታውን ብስለው ደስ ላይ ነበር እንደዚህ ወደዚህ triangular that connected Europe, Africa, America. በትራንስአትላንቲክ ከመሃል ይሆናል አትላንቲክ ስለዚህ መልሳችን ሲ ነው ማለት ነው 15 which one of the following was the consequence of transatlantic slave trade consequence ገባን እንደ ሌላ ይኖራሉ A the rapid increase of population due to the introduction of new food crops and medical technologies B the weakening of indigenous crafts and technology due to import of European goods C greater availability of land and hence expansion of the economy. D the overthrow of oppressive regimes by force of arms. Consequence the rapid increase of population no. The weakening of indigenous craft and technology in those greater availability of land and hence expansion of economy no. The overthrow of oppressive regimes no. ስለዚህ መልሳችን weakening of indigenous craft technology ነው እንግዲህ በእነሱ እስከዛሬም በእነሱ ኢንዱስትሪ ቤዝ ነው ያለን 16 the basic cause of the transatlantic slave trade was cause መጣ በቅደም ተከተል አስቀምጡት መኮዝ እዛው ነው ከዛ ኮንሲኩዌንስ ነበር ኤኖች ግራም what the basic cause of the transatlantic slave trade was the need for labor on the plantations the interethnic wars in Africa the cruelty of some African rulers, the racial attitude of most Europeans, cause of the transatlantic slave trade, the need for labor on the plantation, interethnic wars in Africa, cruelty of some African rulers, racial attitude of most Europeans ይለናል ስለዚህ መልሳችን በቀላሉ ኤ ነው 17 One of the following is the major features of the transatlantic slave trade. Which one? It was feature. It was called piratic ማለት illegal ማለት ነው ህገወጥ first phase ማለት ነው it was called piratic trade during its first phase in the 6th century feature ነው እየጠየቀናል ማለት ይህ ጥሩ ነው ግን እስኪ ምን እንዲል እንደፈለገ be initiated by the British Empire in the early 9th century ብሪቲሽ ደግሞ በዚህ ዘመን በቃኝ ያስፈልግም ላይ ወደ ኢንዱስትሪ ጆይን ስላደረገች አትላንቲክ ውቅያኖስ ላይ ወታደር አስቀምጣ የባሪያ ንግድ ያስቆመችበት ወቅት ነው see abolished due to the humanitarian feeling of the European ስንት ተጮኸ አፍሪካውያን ጮሁ ሃይማኖት አባቶች ጮሁ የሰማችሁ የለም ብሪቲሽ እንደው every citizen should made conduct slavery ነው ያለች ህገ መንግስቱ ሁሉ አውጥታ ሁሉም በባሪያ ንግድ ይሳተፋል በኋላ ደግሞ አያስፈልገኝም ማለት ይቀጣል
They friendly to the slaves until they were finally sold in America. ፍሬንድሊ ምን ፍሬንድሊ አለ ፍሬንድሊ እንደ አኒማል ነው የሚታየው። ስለዚህ መልሳችን ምንም ያውቀው ኤ ኮልፕራቲክ ትሬድ ዱሪንግ the first phase ነው። 18 in which phases of the transatlantic slave trade did monopolistic company dominated A for A the fourth, B the third, D the second, D the first ይላል። በሌላ ጠይቅ ሞኖፖሊስቲክ የሚባለው የትኛው ነው? ቅድም ነገር ትሪያንጉላር ሞኖፖሊስቲክ የሚባለው ሰከንድ ፌዝ ነው ባጭሩ። ሲ ሪቪዥን ነው እንግዲህ መፍጠር አለብኝ። እዚህ በፊት ምን ሰርተናል? ልዩትኝ 19 which of the following was a term used for the second phase of transatlantic slave trade? second phase እናድርገው የሚሆንበት which of the following was a term used for the second phase of transatlantic slave trade? A monopoly slave trade, B practice slave trade, C free slave trade, D legitimate slave trade. ስለዚህ መልሳችን በቀላሉ A monopolistic slave trade ይሆናል። 20 which of the following is not correct about the consequences of the transatlantic slave trade? The slave trade produced cheap industrial products running African craftsmen. D resulted in the loss of about 15 million young African people. B brought to Africa large numbers of firearms intensifying conflicts. D hastened rapid capitalist economic development to the African continent. hastened የሚለው ተርም ነው የሚይዘን እንጂ ግልጽ የሆነ መልስ ነው። ስለዚህ መልሳችን ዲ ነው። ኖት ነው አያለ ኖት ኮሬክት አበዘ ኮንሲኩዌንስ ኢኮኖሚና ደህየን እንጂ አላፈጠንልንም። ወርኪንግ ግሩፕ young and working class of society was just exported to Africa become barland worker. 21 one was the most serious result of Atlantic slave trade for Africa. A political instability stability ሳይሆን instability በለው። B economic prosperity economic decline በለው። D disease decline of disease ምንም disease የቀነሰልን ነገር የለም። D population decline ያ yes መልሳችን D ይሆናል ማለት ነው። 22 which of the following crop replaced slaves as West African and men export in the 19th century? A tea, B coffee, C sisal, D cocoa. እንግዲህ ሌጂቲሜት ትሬድ ይባላል። ወደ ኢንዱስትሪው ሲገቡ ደግሞ ሌጂቲሜት ትሬድ አሉና የአፍሪካን ጥሬ ዕቃ የመዘበሩበት ዘመን ነው። ሉብሪካንት እነዚህ ለማሽን ማንቀሳቀሻ የሚጠቅሙ ቅባት እህሎች ምኖች ጥሬ ዕቃው የተመዘበረበት ነው። በጣም እንደ አፍሪካ ባንድም እኮ ነገር እንኳን ኤክስኪዩዝ አላደረጉላትም። ሌጂቲሜት ትሬድ ብሎ በኋላ ዘረፉት። የሰው ኃይል አላስፈልጋቸው ሲል ኢሌጋል ነው ስሌቭ ትሬድ ነው አሉ። ኢንሂውማን ነው አሉ። ህፃናት ሲመዘብሩ ኖሩ የህፃናት ሴቶችን መዘበሩ መጀመሪያ የሴቶች ማለት ባሪያ መዘበሩ ባርነት አያስፈልግም ሲያጠግቡ ማለት ነው። እና በኋላ ሌጂቲሜት ትሬድ ላይ የአፍሪካን ጥሬ ዕቃ ደግሞ በህጋዊ መልኩ ሲዘርፉት ነበር። ስለዚህ በባሪያ ምትክ ኮኮዋ ይወስዱ ነበር ነው። ይሄም ደግሞ ለኢንዱስትሪ ሉብሪካንት ምን ያገለግል ነበር። ስለዚህ ቴንክ ዩ ፎር ዩር ፔሸንስ አብራችሁ ስለሆናችሁ ደስተኛ ነኝ። አመሰግናችኋለሁ። በርቱ። ውጤታማ ሆናችሁ ማየት ግን ትልቅ ህልሜ ነው። እንደው በዚህ ተምረን በቃ የተሻለ ነገር አገኘን እንድትሉ የእናንተንም ህይወት ቀለል እንዲያደርግ ይፈልጋል። በእውነት ሂስትሪ በጣም ያው ባለ ብዙ ጂቪ ነው ለማንበብ ጊዜ ወስደን እንጂ ፈጽሞ አይከብድም። ቻው፣ ሰላማችሁ ይብዛ። በርቱ። ጊዜያችሁ ወርቃማ ነው፣ ተጠቀሙበት እላለሁ።